እንዴት አላይ? ምስክር አለ፣ ማስረጃ አለ። አንተ እንደደፈርካት የሚያሳይ ማስረጃ አለ። ቆይ ግን ለመሆኑ ምስክሯ ማን እንደሆነች ታውቂያለሽ? ማን ነው? የሱምሩ የቅርብ ጓደኛ ኒላይ ተብየዋ ናት። ያቺ ስግብግብ ሴትየዋ ናት። ሱምሩና እኔ ቀለበት ስናስር ትፈልገኝ ነበር፣ ምክንያቱም ሀብታም ስለነበርኩ። እኔ ግን አልፈለግኳትም ነበር። ስለዚህ ሐሰተኛ ምስክር ነች እያልክ ነው ማለት ነው? ሐሰተኛ ምስክር ነች። አንድ ውሸታም ለሌላው ውሸታም ምስክር ይሆነ። ይሄን ሱምሩ ካለችበት አፈላልጋት ከፍላት ነው የሚሆን። አሁን ያለ የሌለ ነገር ስላለች ይገርማል። ይሄ ሁሉ ሰው እሷን እያመናት ነው ያለው። ቆይ ግን አንቺም ታምኛታለሽ? ወንድሜ ቆይ ግን አንተስ እማዬን ኮኒያ ውስጥ እንዴት ነው ያገኛት? ጡረታ የወጡ ፖሊስ ጓደኞች አሉኝ። እነሱን አናግሬያቸዋለሁ። እነሱ ሊያገኟት ችለዋል። አጎቴ አግኝታት ተነጋግራቸዋል አይደል? አዎ ተነጋግረናል ጃን። ይቅርታ ጠየቅኳት። ይቅር እንድትለይ ለመንኳት። ግን አይ ይቅር አልልህም ብላኛለች። ከዚህ በኋላ ተመልሼ ወደዚህ አልመጣም ነው የምትለው። ወይዘሮ ኒሃይት አንቺ ከኛ ጋር መሄድ ያለብሽ ይመስለኛል። ሱምሩ አንቺን ትሰማሻለች፣ ትቀበልሻለች፣ ለአንቺ ትታዘዝሻለች። እናቷን መቼም ቢሆንም ቢያትልም። አዎ መሄድማ እሄዳለሁ። ምን የሚሉት ጥያቄ ነው? ልጄ የት እንዳለች እያወኩኝ ዝም ብዬ ብቀመጥ ምን አይነት እናት ልባል ነው? እሄዳለሁ። እናም ልጄን ይዤ ወደዚህ እመለሳለሁ። ያድርገው። እኛም እንሄዳለን። ሁላችንም አብረን እንሄዳለን። ማለት የሚያስፈልገውን ነገር በሙሉ እናደርግና እህት ሱምሩን ይዘናት እንምጣ። እውነት ለመናገር ልክ ነው ወንድሜ። ብዙ ሆነ ብንሄድ ጥሩ የሚሆን ይመስለኛል። ሁላችሁም ልክ ናችሁ። ልጆቿን ስታይ ሀሳቧ ልትቀየር ትችላለች። ምናልባት ለመመለስ ፈቃደኛ ልትሆን ትችላለች። እሺ ኤሳትስ ታዲያ? እሱም እኮ ልጁ አይደል እንዴ? ሀሪካ እሺ በቃ አቃቢ ህጉን አናግረዋለሁ። ችግር የለም። እንደሚያግዙኝ እርግጠኛ ነኝ። የሆነ መላ እንፈጥራለን። ኮኒያ ለመድረስ ምን ያህል ጊዜ ነው የሚወስደው? አይ በ2 ሰዓት ወይም 2 ሰዓት ከግማሽ ያህል እንደርሳለን። ይሄን ያህል ቅርብ ነው? አዎ ወይዘሮ ኒሃይት ቅርብ ነው። እንኪ ውሃ ጠጪ። አመሰግናለሁ። እንኪ ሀሪካ አንቺ ውሰጂ። አመሰግናለሁ። ኤሳት አንተም አንድ ያዝ። እናቴን ማግኘት እንድችል ስላስፈቀድክልኝ በጣም አመሰግናለሁ። ምንም አይደለም ኢሳት፣ ችግር የለም። በዛ ላይ ደግሞ ቤተሰብ ነን፣ የወንድሜ ልጆች ናቸው። አያቴ እባክሽ እየለመንኩሽ ነው፣ አትዘኝ። እማዬን ደግሞ ይዘናት እንደምንመለስ አትጠራጠሪ። እኔ እኮ ስለዚህ ነገር ማሰብ ማቆም አቃተኝ። ያቺ መከራዋ የማያልቅ ሴት የእኔ ሱምሩ ብዙ መከራ ነው ያሳለፈችው። ከበቂ በላይ ተሰቃይታለች። እባካችሁ ልጆች፣ እባካችሁ በዚህ ይብቃ። እባካችሁ እየለመንኳችሁ። ወይዘሮ ኒሃይት ከዚህ በኋላ ሱምሩ በምንም አይነት እንድትጎዳ አልፈቅድም። እሺ ማለቴ ማናቸውንም ማም እኔ ላይ ያለሽ ወይዘሮ ኒሃይት ቆይ አንድ ጊዜ ታስብ። ይሄ ነው ቦታው ልጆች? አዎ እዚህ ነው። የትኛው ስንተኛ ላይ ነው ቤቱ? የመጀመሪያው ወለል ቁጥር 1 ላይ ነው። ሱምሩ በሁላችንም ተናደደች። ማለቴ ከመሌኮች አያቴም ላይ አልተናደደችም። ስለዚህ አያቴ ትቅደም። እባክሽ ደውሉን አንቺ
እሺ ማነው? አይሰማም? ማነው? ሱምሩ እኔ ነኝ ማሬ፣ እኔ እናትሽ ነኝ። በሉ ኑ አሁንም አልጨረስክም እንዴ? እባክህ ይረፍድብናል። ቶሎ በል። እየመጣው ነው፣ 2 ደቂቃ ብቻ። ሄሎ ሰላም። ኖጃ ካርጃንን ለማግኘት ፈልጌ ነበር። የተሳሳተ ቁጥር ነው እንደደወልኩት? አይ አልተሳሳትክም። አዎ ይሄ የኑ ስልክ ነው፣ ግን አሁን በቅርብ የለም። ነው እንዴ? በቃ እንደዛ ከሆነ ከቻለ እሱም በዚህ ቁጥር ይደውልልኝ። ግን እባክሽ አስቸኳይ እንደሆነ ንገሪው። አንድ ጊዜ አስቸኳይ ነው ብለህ ነበር። እጮኛው ነኝ፣ ሴቢ ላይ ጉንሰር እባላለሁ። ለእኔ ልትነግረኝ ትችላለህ? ወይዘሪት ሴቢ ላይ በነገራችን ላይ ነው ስለዚህ ጉዳይ በደንብ ያውቃል። ጭንቅላቱን ተመርምሮ የተገኘውን ውጤት በኢሜይል ልከንለት ነበር። ነገር ግን ስላልመለሰልን በራሳችን ልንደውልለት ወሰንን። ምን ተፈጥሮ ነው ዶክተር? ጭንቅላት ውስጥ የሆነ እጢ አግኝተናል። ሁኔታው በጣም አስጊ ነው። በፍጥነት ሕክምና ማድረግ አለበት። ውይ ማሪ፣ የኔ ቆንጆ ልጅ፣ ውይ ስለ አንቺ በጣም ሳስብ ነበር። ሁላችንም አንቺን ብለን እማዬ፣ ሁላችንም አንቺ ብለን ነው እዚህ የመጣ ነው። አንቺ የማትመጭ ከሆነ እኛ እንሂድ ብለን የመጣ ማለቴ መምጣት እማዬ አንተ መጣ አይደል? አዎ እኔ መጥቻለሁ። መቼም አንተን አይደል እዚህ እንዳለ ሁኜ የነገርካቸው? እኔ እንዲያውቁ ብፈልግ ኖሮ እኔው ራሴ ነግራቸው ነበር። ታሲን፣ አንተ ምንም ነገር መናገር አይጠበቅብህም ነበር። የኔ ልጅ እማዬ፣ እባክሽ ልለምንሽ እዚህ ነገር ውስጥ ጣልቃ እንዳትገቢ። እህቴ ሱምሩ፣ አጎቴ ምንም ያጠፋው ጥፋት የለም። የእኔ ሀሳብ ነው። እኔ ነኝ መሄድ አለብን ያልኩት። እማዬ ይኸውልሽ፣ ሁሉም ተሳስተው እንደነበር አውቀዋል። ስለዚህ አሁን እዚህ ድረስ የመጣ ነው ይቅርታ ለመጠየቅ ነው። ይቅር በይን እባክሽ፣ ይቅር በይን። ኧረ ይቅር ልበላችሁ። ሁሉም ስለመሳሳታቸው አውቀዋል። መሌክ፣ ቆይ እንዴት እንደዚህ ነገሩን ታቀየዋለሽ? ያን ሁሉ ነገር እንዴት እንደዚህ እንደቀላል ስተት ታደርጊዋለሽ? ቀላል ነበር እንዴ? አንዳችሁም እኮ እኔን አላመናችሁኝም። ታሲም በይ፣ ጂሃንም በይ፣ ኤሳትም፣ ኑህም፣ ሀሪካም ሳትቀር ሁላችሁ አባታችሁን ያገባውት ራሱ ለገንዘብ እንደሆነ ነበር ያመናችሁት። ሁላችሁም እሱን ያመናችሁት። ያን የማይረባ ክፉ ሰው እያመናችሁት፣ እኔን ግን ጠረጠራችሁ። ጭራሽ አንቺና ኑ ለገንዘብ ብዬ እንደተውኳችሁ ሁሉ አድርጋችሁን ያመናችሁት። ቆይ ይሄ ምን ማለት እንደሆነ ግን ታውቃላችሁ? ይሄ ማለት የእውነት እኔን እንደማትወዱኝ የሚያሳይ ነገር ነው። እህቴ ምን ማለት ነው አትወዱኝም ማለት? እንደዛ ከሆነ ውሸታም ነኝ። ልክ አይደለሽም በለኝ ጂሃን። እኔ አንዴም ቢሆን እንኳን አንቺን አልጠረጠርኩሽም ነበር በለኝ። በለኛ እባክሽ እቴ፣ እንደዚህ አትበይ። ተው፣ ውሸት ነው ጂሃን፣ ይሄ ውሸት ነው። ምንም አልጠረጠርከኝም ነበር አይደል? አባትህን ራሱ ለገንዘብ ብዬ እንዳገባሁት አላመንክም? በል ንገረኛ። እማዬ እባክሽ ይቅር በይን፣ እየለመንኩሽ ነው። ሀሪካ፣
ኤሳት ሁለታችሁም ስለኔ ውሸት እጅግ በጣም በፍጥነት ነበር ያመናችሁት አይደል እንዴ? ንገሩ። ልቤን እኮ በጣም ነበር የሰበራችሁት። በጣም ነበር ስሜቴን የጎዳችሁት። አንቺ ብቻ መሌክ፣ አንቺና እንዲሁም ደግሞ እማዬ፣ እናንተ ብቻ ነበራችሁ ያመናችሁኝ። ግን እንዴት ነው ይህንን ሁሉ በቀላሉ ረስታችሁ ይቅር ትለናለች ብላችሁ ያሰባችሁት? አልገባኝም። በእውነት እኔ ምንም እየገባኝ አይደለም። እንዴት ቆይ ከነሱ ጋር ትመጣላችሁ እናንተ? አንዴ እንኳን ሱምሩ ምን ይሰማታል ብላችሁ አታስቡም እንዴ? እኔ ላይ የሆነው ነገር ሁሉ እናንተ ላይ ደርሶ ቢሆን ኖሮ በቀላሉ ይቅር ትሉ ነበር? እማዬ ንገሩኝ እስቲ። ሱምሩ ምንም ብትይ ልክ ነሽ። ያልሽው ነገር በሙሉ ልክ ነው። በጣም ጎድተንሻል የኔ ልጅ። ሁላችንም አጥፍተናል። ትልቅ ስህተት ሰርተናል። ልብሽን ነው የሰበርነው። ይህንን በማለትሽ አልተሳሳትሽም። እኔም በሆን ጥፋተኛ ነኝ። አዎ የእውነት ጥፋት አለብኝ። ማለቴ ያው አንቺን አምኜሻለሁ፣ ግን ልጆቹን ተሳስታችኋል ብዬ ለማሳመን አልቻልኩም የኔ ውድ። እውነት ለመናገር እነሱ ፊት ሽንጤን ገትሬ አንቺን መደገፍ ነበረብኝ። አንቺ እኮ ደግፈሽኛል እማዬ። መሌክም ሆነች አንቺ እኔን በደንብ አድርጋችሁ ደግፋችሁኛል። መደገፋችን ብቻ ምን ጥቅም ነበረው? ጥቅም የለውም። አሁን እስቲ ራስሽን ተመልከቺ። ብቻሽን ነሽ፣ ሰው የለም። ልክ ቤተሰብ እንደሌለው ሰው ብቻሽን። ሱምሩ ይኸውልሽ ማሬ፣ ይቅር ማለት መልካምነት ነው የኔ ውድ። አንቺ ደግሞ ጥሩ ሰው ነሽ። ሰው ያጠፋል ሱምሩ፣ ስህተት ይሰራል። በዛ ላይ ደግሞ ታህሲን ምን ያህል እንደሚወድሽ አንቺ ራስሽ ታውቂያለሽ። ሁላችንም ይሄንን እናውቃለን። ግን አንዳንዴ ሰዎች ደካማ ናቸው እና ብዙ ጥፋቶች ሊያጠፉ ይችላሉ። ይህን ማወቅ አለብሽ። ለምሳሌ ጂሃን አንቺን ምን ያህል እንደሚወድሽ ሁላችንም አናውቅም? በሙሉ ልቡ እንደሚወድሽ ግልጽ ነው። አንቺ ነሽ ያሳደግሽው። ልክ እንደ ልጅሽ ነው ያሳደግሽው። ግን እሱም ቢሆን ልጄ ሰው ነውና ጥፋት ሊያጠፋ ይችላል። አሁን ባጭሩ ሁላችንንም ይቅር በይን። ሁላችንንም ይቅር በይን። ይቅር በይን የኔ ቆንጆ። አንድ እድል ስጭን። ለሁላችንም አንድ ተጨማሪ እድል ስጭን። ልጆቹንም እኔንም ይቅር በይን። እየለመንኩሽ ነው ያለሁት ሱምሩ። አንድ እድል ስጭን የኔ ውድ። እኔ ራሴን ለመከላከል ብዬ ምንም ቃል አልናገርም፣ ምክንያቱም ምንም ጥቅም የለውም። እዚህ የተባለው ነገር በሙሉ ልክ ነው። ለሰከንድም መጠራጠር አልነበረብኝ። ግን ይህን እንድታውቂ፣ ከዚህ ደቂቃ በኋላ ያለ አንቺ መኖር አልፈልግም፣ ልኖርም አልችልም። ስለዚህ ባክሽ ሱምሩ፣ ለሁላችንም አንድ ተጨማሪ እድል ስጭን። ይቅር በይን። ይሄው ነው። ምን ያህል እንደጎዳንሽ በደንብ እናውቃለን። ከመጀመሪያው ጀምሮ ማለቴ ኑና መሌክ ከመጡበት ጊዜ ጀምሮ ሀሪካና እኔ ያደረግነው ነገር አግባብ አይደለም። ስለዚህ መቼም ይቅር ባትይን እንኳን ልክ ነሽ። በእኔ ተስፋ እንዳቆረጥሽ አውቃለሁ። ማለቴ ግን እማዬ እኔ ተቀይሬያለሁ። በእውነት እምልልሻለሁ፣ እኔ በፊቱ ኤሳት አይደለሁም። ያደረግነው ነገር ልክ አልነበረም። ይሄ ግልጽ ነው። እርግጥ ነው አሁንም ቢሆን አጥፍቻለሁ። ያቺ ሴት እስክትመጣ ድረስ አጥፍቻለሁ። ማን ነበር ስሙ? ኒላይ። ወይዘሮ ኒላይ ባትመጣ ኖሮ ያንን አንቺ ጥቃት እንደደረሰብሽ የሚገልጸው ማመልከቻ ስለማስገባትሽ ባታሳየን ኖሮ። ቆይ አንድ ጊዜ እስቲ ምንድን ነው ያልከው? ኒላይ መታ ነበር ነው ያልከው? የዛን ጊዜ የክስ ማመልከቻ ማስገባት ፈልገሽ ነበር፣ ግን መጨረሻ ላይ ስለፈራሽ ክሱን ተውሽው። ኒላይ መታ ነበር። በሉ ውጡ እያልኳችሁ ነው። ሁላችሁም አሁኑኑ ውጡልኝ። አልደግሞም፣ ውጡልኝ እያልኳችሁ ነው። ለምንድን ነው ያልነገርከኝ? ምንድን ነው ደግሞ የምነግርሽ? ጭንቅላት ውስጥ ስላለው ጤ ምን? እንዴት? ምንድን ነው? ከየት ሰምተሽ ነው? ማን ነግሮሽ ነው? ዶክተርህ እየደወለልህ ስለነበር አናገርኩት። ቆይ እዛው ስታየው የነበረው ይህንን ነው? ምን እያየህ ነው ብዬ ጠይቄ ነበር አይደል? ለምንድን ነው ያልነገርከኝ? ኖህ እንዴት ነው ልትነግረኝ ያልቻልከው?
ለምንድን ነው ያልነገርከኝ እያልኩ ነው። ምንም ነግርሽ ነገር ስለሌለ ነው። ለዛ ነው ምንም ማለት የምችለው ነገር የለም። ጭንቅላቴ ውስጥ ያለው እጢ ዝም ብሎ ነገር መሰለህ እንዴ ነው? ሴቭ ላይ ይኸውልሽ፣ ዶክተሩ ዝም ብሎ እያበደ ነው። እባክሽ አሁን ዶክተር ጋር ደውልና እየመጣ ነው ብለህ ንገረው። ሴቭ ላይ አንቺ ደግሞ ዶክተር ጋር ደውልና እንደምንመጣ ንገረው። በሉ አውጡ ከዚህ። ምንድነው የምትጠብቁት? ሂዱ እንጂ። ልጄ ምን እያልሽ ነው? ስለፈጠረሽ አምላክ ሂዱ እያልኩ ነው እማዬ፣ ሂዱ በቃ። ቆይ እንዴት ነው እኔን ላታምኑ የቻላችሁት? ባካችሁ የተናገርኩት እውነት ስለመሆኑ ማስረጃ ካያችሁ በኋላ ነው ወደዚህ የመጣችሁት አይደለ? እኔ የተናገርኩትን ስላመናችሁ እኮ አይደለም ወደዚህ የመጣችሁት። እህቴ እንደዚህ አታድርጊ ስምሩ። እኛ ወይ ዝም በል ታሲን እስቲ። እማዬ ለምንድን ነው ይሄን ያህል የተናደድሽው? ምንም አልገባኝ። ላስረዳችሁ ይሆን እንዴ? ምክንያቱም ኒላ ያንን ማስረጃ ስላሳየቻችሁን ያመናችሁኝ። የእኔን ቃል አላመናችሁም ነበረ። ጥቃት እንደደረሰብኝ የሚያሳየውን መረጃ እሷ ይዛ መታ ባይሆን አታምኑኝም ነበር። አሁንም ያንን የማይረባ ባለጌ አረመኔ የሆነውን ሀሊል እሱን እንዳመናችሁት ነበር የምትቀሩት። እማዬ እባክሽ እውነት ምልልሻለሁ፣ እንደዛ አስበን አይደለም። እንደዚህ ይሰማሻል ብለን አስበን አልነበረም። ደግሞ የምታስብበት አይምሮ ያለህ ይመስል። እህቴ ይኸውልሽ፣ እኛ አንቺን ይዘን የማንሄድ ከሆነ ወዴትም አንሄድም። ወዴትም አትሄዱም? ወዴትም አንሄድም እማዬ። አዎ አንሄድም። እሺ እንደዛ ከሆነ እኔ እሄዳለሁ። እባክሽ በጭራሽ ተከትላችሁኝ እንዳትመጡ። እሺ ዶክተር፣ እኔ አሁን በጣም ይቅርታ ላልተወሰነ ጊዜ ከካፖዱሻ ወጥቻለሁ። አሁኑ መምጣት አለባት ሆኖ አሁን ያለበት ሁኔታ አስጊ ነው። እንደውም መጀመሪያ ላይ ካሰብነው በላይ በጣም አስጊ ነው። ትንሽ አላጋነንኩም ግን ዶክተር? ይኸውልህ አንዳንድ እጢዎች በጣም መጥፎ ሊሆኑ ይችላሉ። ያንተ ደግሞ ምን አይነት እንደሆነ እርግጠኛ አይደለንም። ለዛ ነው የተወሰነ ናሙና ወስደን ምርመራ ማድረግ ያለብን። እሺ ግን እንዳልኩ አሁን ከከተማ ውጭ ነኝ ያለሁት። ስመለስ ግን በቀጥታ እመጣለሁ። እሺ አመሰግናለሁ። አየሽ አይደል? ምንም አይደለም። በዛ ላይ ደግሞ ምን አይነት እጢ እንደሆነ ራሱ አያውቅም። ስለዚህ ስመለስ ሄድና እታያለሁ በቃ። እሺ አይ አሁን እኛ እዚህ ስለሆነን ሄደን ሌላ ዶክተር እናናግራለን። የተወሰኑ ዶክተሮችን አፈላልጋለን። ምንም ዶክተር ማፈላለግ አይጠበቅብሽም። ነግሬሻለሁ። ስመለስ ሄዳለሁ በቃ። እዚህ እስካልን ድረስ ሄደን ዶክተሮቹን አናግረን የሚሉትን እንሰማለን በቃ። አያስፈልግም ሴቭ ላይ ምንም አያስፈልግም አትበለኝ ኑ። ሴቭ ላይ የግድ ወደ ካፓዶሻ መመለስ አለብን። ሲጀመር የእናቴ ነገር በጣም እያሳሰበኝ ነው። ምን ተፈጠረ? አይ እማዬ ጋር ምንም አልተፈጠረም። ይኸውልሽ አቶ ሀሊል ውዴ፣ አባታችን እኔና መሌክ ጋር መጣ። እናታችንን አልደፍርኳትም አለ። የሰማችሁት ነገር በሙሉ ውሸት ነው፣ ስም ማጥፋት ነው አለ። አንዳች አልቲን በራሱ ከመስኮት ላይ ወድቆ ህይወቱ እንዳለፈና ማንም ሰው እሱን ለመግደል ሙከራ አለማድረጉን ጭምር እንደደረሱበት ገልጸዋል። የእውነት ይህንን አላምንም። በእውነት ይህንን አላምንም። ይሄ ለማመን በጣም የሚከብድ ነገር ነው። ሁሉን ነገር እኮ በደንብ ነው ያየናለ ነው። ምን ሆነሻል? ሰውየው በመስኮት ተወረወረ። አታይም እንዴ? አስባችሁታል? ይሄ ጥበቃ ካሜራ ባይኖር እሷ ምን አይነት ጉድ ውስጥ እንደምትገባ ማን ያውቃል? እስኪ አስቡት። ስሚ፣ የተደበቀ ካሜራ የተቀረጸ ቪዲዮ ባይገኝ ኖሮ ምን ሊሉ እንደነበር እስኪ አስቡት። ሰውየው በራሱ ሽጉጥ ነው የተተኮሰበት፣ ወይ ደግሞ በንዴት ነው በመስኮት የወረወረችው ሲሉ ይገኙ ነበር። ይሄ እኮ ሰው ያሳስራል። አዎ እሷ በጣም እድለኛ ነች። አዎ እድለኛ ነች። ቢንያሚን፣ አቶ ጃን ስለዚህ የሚያውቅ ይመስላል? አቶ ጃን እንኳን እንደዚህ አይነት ነገር አያውቅም። ቢያውቅ ኑሮ ለእኔ ያሳውቀኝ ነበር። እንደዛ ከሆነ እሱ ጋር ደውዬ ማሳወቅ። ምንድን ነው የምታደርገው? ቆይ እስኪ አቶ ቱፋን፣ ቆይ እንጂ እደውልለታል። ታላቅ ወንድሙ እንደመሆን መጠን እኔ ደውዬ አሳውቀዋለሁ። ተሳስቻለሁ እንዴ መቤት? ማለቴ እዚህ ሆኖ በጣም ከባድና አሳዛኝ ነገር ነው። ስለዚህ ቤተሰቡ ውስጥ በእድሜ ታላቅ እንደመሆን መጠን እኔ ነኝ ማሳወቅ ያለብኝ።
ውይ እኔም ደርሼ ልምጣ። እሺ በል። በተለይ ልጆች መጣጠብ ፈልጋለሁ። አይ ሰላም፣ አቶ ጃንሻን ሳላለ ፈልጌ ነበር። ቴሪ ይባላለሁ። የጃን እጮኛ ነኝ።